ህብረት አምባ። አይዞ ገላጋይ የሌለበት ቦታ ነው ያመጣው። ቆይ አንቺ ማነሽ? ቤቶች ቆይና ይሳስት ከባለም ዝም አላችኋት? ዝም እኮ አላልንም። የምንችለውን ያክል ጮኸን አንቧረቅን። እንዴት ሪያልን ግን ማንስ ማን ጆሮ ዳባ ልበሳለች? አንተ ጮክ። አው ወብዬ ጮክ ያለ ለምን አንደኛን ሴቶችና ህጻናት ሚኒስተር ሄዳ አታመለክትም? ወንድ ልጅ አይደለ እንዴ? ደፈረው ለማጅራቱን ወተት አርጋ አታስወጣትም? አረጋሽ ወንድ ልጅ አይደለ እንዴ? ትቀልጃለሽ እንዴ? ወንድነቴ ለነዚህ አይነት ጊዜ ነው ትዝ የሚላችሁ? በማንም ጦስማ ወንድነቴ አይፈተንም፣ አይሆንም። እውነት ግን የሚለው እዚህ ሀገር ግን ለወንዶች የሚቆም አካል የለም? የለም። ለምን አናቋቁም? ምን አባ ነው የምታቋቁመው? እድር ትዳር እንደዚህ አያስብ። አንቺ ጸጉርሽን ከማስያዝ ውጪ ምን ዕውቀት ኖሮሽ ነው እኔ ስለ ትዳር የምትመክሪኝ? እኔ ግን አረጋግዬ እንደው ሲመስለኝ ምንም ሳታውቂው በልጅነትሽ ትዳሩ ዘው ብለሽ ስለገባሽ መሰለኝ ማጣፈያ ያጠረሽ። ትዳር በሰል ማለትን ይፈልጋል። አሁን እኔ የማላገባው ትንሽ በሰል እስክል እየጠበቁ የበሰለ ምግብ ጥሩ ነው። ቀድማችሁ በደንብ መጠናናት ነበረባችሁ። የት አግኝቼ አጠናዋለሁ? ትንሽ ያዝ አድርጌ አጠናሁት ስል ይጠፋብኝና ያጠናሁት መልሶ ይጠፋል። ትዳር እኮ የተከበረ ትልቅ ተቋም ነው። በፈለጋችሁ ሰዓት የምትንዱት፣ በፈለጋችሁ ሰዓት ደግሞ የምትገቡት ነገር አይደለም። ስለ ትዳርማ እናንተ አትመክሩኝም። ለምንድን ነው የማንመክርሽ? ምንም ባንገባበትም እኮ ዳር ሆነን ይበቃልን እያየን ብዙ ነገር ተምረናል። ትክክል ነህ። ትዳር ውስጥ ገብተሽበት ሳይሆን እንዲህ ህዳር ቆመሽ ትኩር ብለሽ ስታየው ሁሉ ነገር ፍንትው ብሎ ነው የሚታየው። ትዳር መግቢያው ሰፊ ነው፣ መውጫው ነው ጠባብ። ብልጥ ከሰው ይመራል። የግድ እስኪደርስበት እኮ አይጠብቅም። ቆይ ምን አድርጊ ነው የምትሉኝ? ትዳር እንደሞላ አውቶቡስ የገባው ለመውጣት ይጋፋል፣ ውጭ ያለው ለመግባት ይጋፋል። ትዳር ይሄ ነው። አወይ ልጅ ማሰሪያው፣ አወይ ልጅ ገመዱ። ቤትማ ምን ይላል ዘግተውት ቢሄዱ አሉ። እንዴ በመሀላት ፍሬ ቢኖራችሁ ኖሮ እኮ ደግሞ ስለ ራሷ ችግር ብቻ ነው የምታወራው። ፍራፍሬ ምናምን ትላለች። ወዳ ድሮ ነበር እንጂ መጥኖ መደቆስ ምን ሆነሻል ባክዬ? እንዴ አንድ ቤት ይዛ ሰውየውን ደቁስ አድርገለው ነው እንዴ የምታበረታቻት? ለማንኛውም አረግዬ ይሄንን አስከፊ የትዳር ህይወትሽን በኔ ፖድካስት ቀርበሽ ሰፊው ህዝብ እንዲማርበት ብታደርጊ ባይ ነኝ። አረግዬ በጥሞና አዳምጪ። ወንድ ልጅ ምን ይወዳል መሰለሽ? እንክብካቤ። ሻሼ እኛ የምንወደውን እንናገር እንጂ ምንድነው ሐሳባችንን የምትቀሚን? አንተ ከመቼው ዛኛው ግሩፕ ገባ? ቀደም ሴቶችና ህጻናት ሄጄ ካልከሰስኩ እያልክ አልነበር እንዴ? ለማንኛውም ወንድ ልጅ ሆዱን ይወዳል። ቆንጆ ምግብ አቤ በዱንያ ከት እንዳረግ ባባቡ ታጎርሽዋለሽ። አረግዬ ምግብ ተቀያየርሽማ በቃ ፍቅራችሁ ጨመረ። አረግዬ እነሱን ታያቸው አንድ አይደል ልክ ከሻወር ሲወጣ ገላውን ታጥቦ የኔ ጌታ እግርህን ልጠብህ ትይዋለሽ። ዴኬር እንድገፍት እየመከራችሁኝ ባልሆነ ደስ ያላቸውን እንኳን ደስ አላችሁ ማለት ወግ ነው። አዳዲሶቹን ደግሞ ለዚህ ዕድል ያብቃችሁ ማለት በጎነት ነው። የመጀመሪያው ዙር የህብረት አምባ የቤት ባለቤቶች እንኳን አደረሳችሁ። ሐምሌ 26 ቀን 2017 ዓመተ ምህረት እናንተው አባላቱ በተገኛችሁበት በድምቀት በዕለቱ የክብር እንግዳ የመሰረት ድንጋይ ተቀመጠ። እነሆ ቤታችሁ ከፊታችሁ። አደራውን አንበላም ባልነው መሰረት ለአደራው ታምነን የመጀመሪያውን ምዕራፍ አብረን ተሻገርን። ለአዳዲሶች የሁለተኛው ዙር ምዝገባ ተጀምሯል። ለሚኩራ ክፍለ ከተማ ጫካ ፕሮጀክት አጠገብ አዲሱ ሳተላይት በ250 ሺህ ብር እርሶም የቤት ባለቤት ለመሆን እድል በፊት ሆናት።
በ2 ዓመት 30%ን ከፍለው ቀሪውን 70% በግሎ ወይም ከባንክ ጋር አያይዘው ቤቱን እየኖሩበት ይከፍላሉ። ኑ ቤታችንን እንገንባ። ህብረት አምባ። ያርጋሽ እንጂ ለማድ አረ ታረጋሽ እንደው አንቺ ሰው እንደው ግፍ ነው ይሄን ሰው እንደው የተሸራረፈ ጀበና አስመሰልሽው እኮ ታይ። እኔ እቺ ሴትዮ አትመጥነኝም። አያችሁልኝ አይደል? የሚፈልገው ካገኘ በኋላ እንዴት እንደሚያደርገው እንደው መላእክት እንደው ምን አጉድዬብክ ነው እንደዚህ የምትሆነው ግን አንተ? ይሄ ነገር ግን በዳይ ማን ነው? ተው ፍቅሬን ሳልሰስት እየሰጠው ነው ሬ ፍቅር። ኧረ ተይ እባክሽ እባክሽ እባክሽ። ኧረ ተይ ላፍ እንኳን ጡር አለው። ተይ ተይ ተይ። አንቺ ለኔ ዱላ ከመስጠት ውጪ መቼ ነው ፍቅር የሰጠሽኝ? አይ ካረጋሽ ምን ጠብቀህ ነው? ሰው እኮ ያለውን ነው የሚሰጠው። እውነትም ላያ ማራጭ ማተማ አረ ተይ አረጋሽ ተይ ግድ የለሽም። ጡር አለው ተይ ነውር ነው። ይሄ ሰውዬ እኮ ሰው ነው። ወንድነቱን ባታከብሪለት እንኳን ሰውነቱን አክብሪለት። አያ የኔና ያንቺ ትዳር የተቀቀለ ፓስታ ነው። መቼም ሊቆም አይችልም። አያችሁት አይደለም? አይ አረጋሽ ዱላ ለመጥገቡን ፍቅሬን እንደዚህ ሲያጥመለምለው በቃ ምን ከሰው ፊት ጥሩ ሰው ለመምሰል ትሞክሪያለሽ? እሳ ቤት የምታነበው አንተ ነህ ማለት ነው። አይ ወንድ ልጅ መከራ። አይ ወንድ ልጅ ማንሽ አረጋሽ ማነው መላቅጥ። ይሄ መወቃቀሱን ተውትና ወደ እርቁ ነው። እውነት ነው። ያለፈን ነገር መርሳት ነው። ስንት ጊዜ ትራስን ታቅፌ እኮ ተቀጥቻለሁ። መላቅጥ ተው ጎበዝ አረግ። እኔ ልቡት ነው የምልሽ። እንደዚህ ሰው በቃ እውነትን መናገር ትልቅነት ነው። ጥፋትን ማመን በጣም ትልቅነት ነው። ማን መላቅጥ አረገኝ እኮ እንደ ድሮ አይደለች። ተው እንጂ ከ30 ደቂቃ በፊት እኮ በር ዘግታ ስቀጠቅጠኝ በርበሬ ስታጥነኝ ነበር እንጂ ማስተማስተረው ነው ልካለ። አሁን ተቀይራለች እኮ የኑሮ ውድነቱ፣ የቤት ኪራይ ወጪው፣ የውሃ የመብራት ቢል ብዙ አስተምሯታል። መላቅጥ አንተ ብቻ ዝግጁ ሁን። የአባወራነቱን ኃላፊነት ዛሬ በእኛ ፊት ትረከባል። እውነት ነው። በእነሱ ፊት ርክክብ እናደርጋለን። እናንተ ካላችሁ በቃ በደንብ እስከምትላመዱና ከጥቃት ነፃ እንደሆንክ እስከሚሰማ ድረስ እዚህ ቤት ውስጥ እንክብካቤ እያደረግንላችሁ ለ1 ሳምንት ያህል ትቆያላችሁ። በሉ በቃ እኛ ፊት ርክክቡን አድርጓል። ሄሎ ዶክተር። ሄሎ ማፊ፣ እንዴት ነሽ? እንዴት ነህ ዶክተር? ሰላም ነው? ላስቸግርህ ነበር እንደው። ምን ችግር አለው? ልቸገርልሽ። አመሰግናለሁ፣ በጣም አመሰግናለሁ። ያው ትዳር ላይ ማማከር እንደምትሰራ ስለማቅ አንዳንድ ነገሮችን እንድታማክረኝ ነበረ። ኦ ኮንግራ ማፊ፣ ልታገቢ ነው? ኧረ በስመ አብ! ምን ነው ዶክተር? ምን ነው ማፊ? ምንም ያው እኔ ትንሽ እቆያለሁ ብዬ ነው። ልጅ አይደለም ስለ ሌላ ሰው ላማክርህ ነው የደወልኩት። እሺ ችግር ቆይ ቀጥይ፣ ምን ልርዳሽ? በትዳራቸው ላይ መስማማት ያልቻሉ ጥንዶች አሉ እና ሊግባቡልን ስላልቻሉ እንደው ሙያዊ እገዛህን ፈልጌ ነበረ። እኔ እኮ አዲስ ገቢዎችን ማማከረው ማለት የፈረሰ ትዳር ወይም ለመፍረስ የተቃረበ ትዳር መጠገን አድካሚ ስራ ስለሆነብኝ ትቼዋለሁ። እኛ ጠግነን እንልካለን፣ እነሱ አፍርሰው ይመለሳሉ። ታዲያ ምን ተሻለ ዶክተር? እንግዲህ እኔ ልረዳሽ የምችለው መረጃ በመስጠት ነው። እሺ ምን አይነት መረጃ ይሁን? ትዳር ላይ የተጻፉ መጽሐፎች እንዲያነቡ ሪፈር አደረግሻለሁ። አይ ዶክተር፣ እነዚህ እንኳን መጽሐፍ የአውቶቡስ ቁጥር በትክክል ያነባሉ ብለው ነው? እና ማንበብና መጽሐፍ ሳይችሉ ምን ትዳር ላይ ቁብ አደረጋቸው? ያው ወደ ትዳር የሚመራው ፍቅር አይደል? መጀመሪያ ማንበብና መጽሐፍ አይቀድም? ሲፈራረሙስ ምን አንብበው ተፈራረሙ? ፍቅር ነው እንግዲህ ምን ያደርጉታል ዶክተር?
ትዳር እኮ መራቢያ አካል አለኝ ተብሎ ዘው ተብሎ የሚገባበት አይደለም። መጽሐፉን ይጠቁምኝ ዶክተር ካልሽ እንግዲህ ዘ ፓወር ኦፍ ሜሬጅ ኤንድ ዲቮርስ የሚለው ወይም ደግሞ ዘ ቴክኒካል ኦፍ ቢንግ ሲንግል የሚለው መጽሐፍ ያንብቡት። እሺ ዶክተር አመሰግናለሁ። በዛ ተሻራ እየፈረመ እየገባ ነው አፋቱኝ ብሎ ፍርድ ቤት የሚያጨናንቀው። ማፍዬ ምን አጣሽ? ምን ጎደለ? እንደዚህ አጣልፈሽ እንደው ምንድን ምን ለምዳል? ምን ላግዝሽ ነው? እኔ በእነዚህ ሰዎች ምክንያት ከራሴ ጋር ልፋታል። ተጋብተሽ ነበር? ከማን ጋር? ከራስሽ ጋር። እንዴት ተግባባችሁ? አንቺ ሌላ ውስጥሽ ሌላ። እንዴት አገባሽ? እኔ መላቅጥንና አረጋሽን ነው የምልህ። መላቅጥ መቃብር ፈንቅሎ ተነሳ እንዴ? መላቅጥ ሞቶ ነበር እንዴ? ታዲያስ እንዴ ከአንድም ሁለቴ እድር በልታበት የለም እንዴ? እሷ እየቀጠቀጠችው ካልሞተ መቼም አይሞትም። ይህን ዳክተር በላ። ታዲያ አንቺ ባረጋሽና በመላቅጥ ጉዳይ ምን አስጨነቀሽ? እኔማ አንድ የትዳር አማካሪ ዶክተር ጋር ደውዬ እስቲ የምትለኝ ነገር ካለ ስለው የማይሆን ነገር ብሎኝ ነው የተበሳጨሁት። ይሄ በየቲዩቡ በየስብሰባው እየተጠራ የሚተረተረው አንቱ መላንታ ዶክተር እኮ ነው። የፈረንጆቹ መጽሐፍ አጥንተው ነው እባክሽ ዶክተር ፕሮፌሰር የሚሏቸው። የእኛን ስነ ልቦና ቢያጠኑት ስያሜ ያጡለታል፣ አያገኙለትም። አንተ ልክ አስገባቸው። እኔ ትዳርን የሚያህል ነገር ሊናድ ነው ብዬ ቁም ነገር አወራለሁ፣ አንተ ትቀልዳለህ። የዘመኑ ትዳር የተበላሸው እነዚህ ጥንድ ሆነው የማይኖሩትን የትዳር ህይወት የሚያወሩ ቲክቶከሮች ከመጡ በኋላ ነው። እነማን ናቸው? እነዚህ ናቸው ቤቢና ባቢ፣ ሜሪና ሳሚ። እሱ እግሯን ሰቅላ እሱ እግሩን የሚያሽላት፣ እሱ ኪችን ሲያበሳስል እሷ ፊልም የምታይ፣ እንደ በትራስ ደግሞ የሚላፉ ወርጄ ሽን ካላጠብኩ ምናምን እሷ አርግዛ እሱ የሚያመጥላት አይነት የማይመስል ነገር የሚሰሩ እነሱን ማውቃቸዋለሁ እኮ። ጥሩና የተሳካለት ትዳር ያለው ቲክቶክ ላይ ብቻ ነው። እውነት መስሏት ለምን እንደነሱ አትሆንልኝም ብላ ትዳሯን ፈታ ሴተላጤ የሆነችው ስንቷ መሰለችሽ? እሱ መች ጠፋኝ። አሁን ደህና የምታውቀው ትዳር የሚያማክር ሰው ካለ እንድታገናኘኝ ነው። እነሱስ ቢሆኑ ትዳርን መጽሐፍ ላይ እንጂ መች ኖረውት ያውቃሉ? የኛ ያለው እኛ ውስጥ። እናንተ እነማን ናችሁ? እኛ ነና የእናቴ አባቶቻችን የቅድመ አያቶቻችን ምክርና ቁንጥጫ ሰምተን እዚህ የደረስነው ልጆች። ናይ ልክ አስገባቸው። በዚህ ፀጉርና በዚህ ጥርስ ልጆች ብለኸኛል። ሞከር ትንሽ አይከብድም? አይ ማፍዬ እኮ በዚህ በኩል ያለው ወተት ጥርሴ ነው። ይሄኛው ነው ዋናው ጥርሴ ደግሞ እየበቀለ ነው። ትልቅ በስየሽ ነው። አይ ማፊ ሰው አለማወቅ ሩጫው ያስረጅል እባክሽ። ደስ ያላቸውን እንኳን ደስ አላችሁ ማለት ወግ ነው። አዳዲሶቹን ደግሞ ለዚህ ዕድል ያብቃችሁ ማለት በጎነት ነው። የመጀመሪያው ዙር የህብረት አምባ የቤት ባለቤቶች እንኳን አደረሳችሁ። ሐምሌ 26 ቀን 2017 ዓመተ ምህረት እናንተው አባላቱ በተገኛችሁበት በድምቀት በዕለቱ የክብር እንግዳ የመሰረት ድንጋይ ተቀመጠ። እነሆ ቤታችሁ ከፊታችሁ። አደራውን አንበላም ባልነው መሰረት ለአደራው ታምነን የመጀመሪያውን ምዕራፍ አብረን ተሻገር። ለአዳዲሶች የሁለተኛው ዙር ምዝገባ ተጀምሯል። ለሚኩራ ክፍለ ከተማ ጫካ ፕሮጀክት አጠገብ አዲሱ ሳተላይት በ250 ሺህ ብር እርሶም የቤት ባለቤት ለመሆን እድል በፊት ሆናት። በ2 ዓመት 30%ቱን ከፍለው ቀሪውን 70% በግሎ ወይም ከባንክ ጋር አያይዘው ቤቱን እየኖሩበት ይከፍላሉ። ኑ ቤታችንን እንገንባ። ህብረት አምባ። አንተ ይሄንን የመሰለ ትዳርን ነው ጥላ የጠፋው? ከሩቅ ስታየው ነው፣ ስትቀርበው ግን ሆረር ነው። ምን ሆረር ነው እንዴ? አትየው እንዲህ የሚበላበት የሚጠጣበት ከዚህ በላይ ምን አለ? ቆይ አንተ ትዳርን በምግብ ነው እንዴ የምትለካው? ታዲያ ትዳር እንደዚህ ጥሩ ነገር ለመመገብ ነው እንጂ ሌላ ምን ጥቅም አለው? ቆይ አንተ ካረጋሽ ምን አተ ነው? ጠዋት ቁርሱን ሰርቼ ቡና አጠጥቼ መልካም ስራ ብዬ እኮ ነው የምሸኘው። ጥጋም ልቡን ነፍቶት ነው። ያው እኔ ውጭ ነው የምውለው። ውጭ ስውል ደግሞ ጥሩ ነገሮች ነው ያለው። ለምሳሌ ምን ታያለህ? በምሰራበት አካባቢ ብዙ ሴቶች ነው ያለው። በሌላ ሴት ተጠረጥሪዋለሽ እንዴ? አንድም ቀን በሴት ጠርጥሬው አላውቅም። ለምን መሰለሽ ማፍዬ፣ ከኔ ምን አጥቶ? ውይ ከተማ በሙሉ ሴት አለ እንዴ? እኔም ቢሆን አያለሁ። ምን አንተ ስትገባ ስትወጣ የምታየው አቢና ሻሸን ነው። እነሱ ሴት አይደለም። አንተ ቆንጆ አልገባህም።
በወጣ በገባ ቁጥር አያደንቀኝም። ምን እንዲልሽ ፈለግሽ? የኔ ቆንጆ ጸጉርሽ ዞማ፣ አይንሽ ጎላ ጎላ ያለ፣ ጥርስሽ በረዶ ብሎኝ አንድ ቀን አያውቅም። የሌለሽን ከየት ያምጣል? ምን ማለት ነው የሌለሽን ከየት ያምጣው? አንተ ሚስክ ጥርስክ ድርድር ያለ ነው ብላ የምትለው ከየት አምጥታው ነው? ጥርስክ የተደረደረ ነው? ጥፍሯ የተሞረደው ጸጉሯ ወገቧ ላይ የደረሰው የጉንጮቿ ለስላሴ ምን በልታ ነው የምታስለውን አይቼ ከስራ ወደ ቤቴ ስገባ እኔ ሙሉ ቀን ቤቴን ስል ቤት ሳጸዳ ድካሙ፣ እንደገና ደግሞ ማታ ለሚበላው ምግብ ሳዘገጃጅ፣ ነገ ደግሞ መስሪያ ቤት አድርጎ የሚሄደውን ልብስ አጣጥብ እኮ ነው የምውለው። በቃ ይደክመኛል። የኔዋ ልክ እንደ ኮባ ሙሽራ ዙሪያዋን በፎጣና በትራስ ተከባ አናቷ ላይ 2 ኪሎ የሚሆን ቅየዋን ተቀብታ ፔስታሯን ተጠቅልላ ባዝሊኗን ተብለጭልጫ ጋምባሌ የሚያክል ካልሲዋን አድርጋ ፊቷን አጨማዳ ራሴን ያዘኝ፣ ወገቤን አመመኝ፣ ማጅራቴን ጨመደደኝ ትለኛለች። አንቺ ለምን እንደሱ ታደርጊያለሽ? እንክብካቤ ፍለጋ ነዋ። ጸጉርሽን ተሰሪ፣ ጥፍርሽን ተሰሪ እንዲለኝ ነዋ። እሱ ምን ይልሻል? እሱማ ምን ይለኛል? ጀርባውን ሰጥቶ ይተኛል። ታዲያ እኔ በዚህ ሰዓት ዱላዬን አንስቼ ሃይበለው ነዋ። አብሽቱን እየቀመስሽ ነው እንደምትካገሩ? በዝዬ አብሽት አይደለም አጥሚት ነው። ኧረ እባክሽ በእናትሽ አቅምሽ። ማን ወልዶ ነው? ለባወራ ነው። ደግሞ ወንድ ልጅ አጥሚት ይጠጣል? በጣም እንዴ! አንተ ምንድነው አሁን አቅምሽኝ ስትል አልነበር? በዚህ አንተ ልጅ አይደለም ትልቅ ሰው ነህ። እንደው ምን የለም ከራህ አይደለም እንደ እናት ስማኝ። እንደው ቢጤህን ትፈልግና ከዚህ ቤት ውልቅ በል። እኔ አላደርገውም። ለምንድን ነው የማትፈልገው? አስበሽዋል? እኔ መብላት ያለብኝን ምግብ መብላት ነበር እያልኩ ለልጄ ሳጎርስ መብላት ነበር እያልኩ ለልጄ ሳጎርስ ከስቼ መላቀጠና አክዬ ከዛ በኋላ ድፍት ብዬ ስሞት እንደው ምን ጉድ ነው? እንደው ምን ይሻላል? አንተ ግን ስማ፣ አንተ ማለት አሁን እኔ ሀገር ብትሆን 6 ወልደ 3ቱን ድራ ትቀልዳለች እንዴ? እኔ እዚሁ ቤቴ ከአባቴ ጋር ሆኜ እኔም እየመረኩት እሱም እየመረቀኝ ደግ ተመንደግ እያለ በደስታ በፍቅር ነው መኖር የምፈልገው። በለበዛ ሄድልኝ እዛ ስራ ፍት እዚች ነገርልኛ በዚህ ነገርኩ። ይሄ ለእንግዳን የተሰራው በቃ እሺ። ወደ ፔርሙስ ከገለበጥሽ በኋላ ደስቱን እፈልገዋለሁ። እሺ ለምን ቂጡን እየፈቀፈኩ ልበላለሁ። አንተ ለምን ነው ትዳር አይመቸኝ የሚያልከው? ትዳሩ ነው አረጋሽ ናት ያልተመቸች። የትዳር ፎቢያ አለብህ? አባወራነቱን ተረክበህ እጅ ከገባ በኋላ ነው እንዴ በትና አልፈልግም የምትለው? አትናገርም እንዴ? ትዳር በጣም አስፈሪ ነገር ነው። አረጋሽን ትተህ ትዳሩን እስኪ ምኑ ነው ያስፈራ? በነገራችሁ አይገባችሁም። ቀምሳችሁ ይዩት ነው የምለው። ገና ትዳር እንዳለው ቀምሳችሁ ይዩት ትላለህ እንዴ? ቆይ ትዳርን እንደ አባት ገዳይ እየፈራኸው ለምንድን ነው? ትዳር ትርፉ ወጪ ነው። የቤት ኪራይ ወጪ፣ የቀለብ ወጪ፣ በዛ ላይ ቤተሰብ ደግሞ ዘርተኩ ይላል። ትወልዳለህ፣ ድገሙ ይላል፣ ትደግማለህ። አንተ እኮ ከዚህ ሁሉ ስጋት ነፃ ነህ። እንዴት? እሷ በጊዜ ነው ቤተሰቦቿን የጨረሰችው። ለዚህ ሲሆን መቃብር ፈንቅለው ይመጣሉ። በዛ ላይ ልጅ ሲወለድ ወጪ፣ ሲያድግ ወጪ። እሱስ ልክ ነህ። የዘንድሮ ልጅ ሲበላም ሲጠዳዳም ወጪ ነው። ይሄ ሰው ፊል እናባብስበት ነው ልንመክረው ይጠራል። ኧረ እባክሽ ሀቃኩን ነው እንጂ መንገር ያለብን። ሀቃኩን ወደ ቦታሽ ተመለሽ። እሺ ምንድነው ከዚህ የባሰ ችግር ያለብህ? አንዱን አሟልተህ ወደ ሌላ ስትዞር ያሟላው ነገር ደግሞ እንደገና ከፊት ዞሮ ይጠብቅሃል። ብቻ ምን አለፋ ትዳር እንደዚህ አይነት አዙሪት ውስጥ ነው የሚከትህ። እና ይሄን አዙሪት ሸሽተህ ነው ስትዞር የኖርከው? አዙሮ አለመደፋት። እኔ ጠንካራ በመሆኔ መላቅ ችግር ተፈርቶ ትዳር አይሸሽም። ተጋፍጠ ማለፍ አለብህ። አውቃለሁ ትዳር የተባረከ ነው። ግን እኔ ችግሩ ካረጋሽ ጋር መሆኑ ነው።
እንደተረዳሁት ችግሩ የቤት ኪራይና የቀለብ ዲስኦርደር ነው። መፍትሄው ደግሞ ባለ 2 መኝታ ቤት እንዲሁም ደግሞ ሲደብራቸው ሲሰለቻቸው ወጣ ብለው የሚዝናኑበት ሰፋ ያለ አረንጓዴ ስፍራ ያለው ደልቀቅ ያለ ግቢ እንዲሁም ደግሞ ለጤንነትና ለንጽህና ራሷን የጠበቀች የተማረች የቤት ሰራተኛ ለስጋት ለደህንነት ፈርጠም ያለ የምትተማመንበት ጥበቃ ተከስከፋታለ። እዚሁ እንዲኖሩ እያበረታታሁ ነው እንዴ? ስጋት አይግባሽ፣ ሁሉም ነገር እጄ ላይ ነው። እዚህ የተቀመጥነው እኮ እንደ ወዳጅ ልንመክረው እንጂ አንተ ቢዝነስ እንደዚህ። ኧረ እባክሽ እኔም እኮ የኑሮ አዙሪት አለብኝ። ኧረ